በሚስጥራዊ ህመም እየሞተ እንደሆነ አሰበ። በየምሽቱ ራት የምታቀርብለት ሚስቱ መርዝ እየመገበችው እንደሆነ ግን ፈጽሞ አላወቀም። ዛሬ ግን አንዲት የጎዳና ልጅ ዓለሙን ለዘላለም የሚቀይር እውነት ልትነግረው ነው። እንዴት የሚለውን አብረን የምንመለከተው ይሆናል። እናንተ ብቻ እስከ መጨረሻው ድረስ አብራችሁን በመቆየት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ይከታተሉን። ሚሊየነሩ ከመንገድ የመጣች ልጅ በጥንቃቄ የገነባውን ዓለም ፍጹም የሆነው ህይወት ታናውጣለች ብሎ ፈጽሞ አላመነም ነበረ። በፓርኩ ወንበር ላይ ተቀምጦ ልክ እንደ ሁልጊዜው እንደገና ዞረው። ዓለም እየተሽከረከረች እጆቹ እየተንቀጠቀጡ ልክ እንደገዛ ካሉ በቅርብ በሱ ላይ ይሸፈቱበት። ዶክተሩ ቁም ነገር ነው ብሎም ነግሮታል። ልጅቷ አልለመነችም፣ አልሳቀችም። ልክ እንደምታውቅ በዝምታ ትመለከተው ነበረ። ልብሶቹ አልቀዋል፣ ጫማዎቿም ተቀደዋል። ነገር ግን ድምጿ ከደካማ መልሷ ጋር የማይመጣጠን እንግዳ በራስ መተማመን ነበረው። በለሰለሰ ድምፅ እንዲህ አለችው፣ ጌታዬ፣ እነሱ እንደሚሉት ፈጽሞ አልታመሙም። በቤቱ ውስጥ ያለ ሰው ቀስ በቀስ እያዳከመውት ነው። እየተበሳጨና ፊቱን አጨፋጎ ሊሄድ ሲል ግን ጌታዬ ብላ ጨመረች። ሚስቶ ባለቤቷ ናት። በየቀኑ ምግቡ ውስጥ የሆነ ነገር ትቀላቅላለች። ልቡ ለሰከንድ ቆመ። ትንፋሹ ተቆራረጠ። ፍርሃት ከስድብ በላይ ጠልቆ ወደ ውስጡ ገባ። ልጅቷን እንደገና ተመለከታት። ቧልት ወይም ተንኮል ጠብቀው ነበረ። ነገር ግን ለጥቂት ጊዜ ያ ታላቅ ሰው ትንሽነት ተሰማው። ምክንያቱም እውነት አንዳንድ ጊዜ ዓለም ችላ ከሚላቸው አንደበቶች ትወጣለችና። ለመሳቅ ሞከረ፣ ግን ልብ ውስጥ የሆነ ነገር አለ። ደረቱ ከበደው። የልጅቷ ቃላት የተቆለፈ የፍርሃት በር ከፈቱ። በፓርክ ውስጥ ያሉ ድምጾች ጠፉ። የሚሰማው የገዛ ልብ ምቱን ብቻ ነበረ። በድንጋጤ ጠየቃት፣ ለምን እንዲህ ያለ ነገር ትያለሽ? በሀብት ሳትደነቅ በስልጣንም ሳትፈራ በዝግታ አንገቷን ነቀነቀች። እውነት ጥበቃ የሆነላት ይመስል ረጋለች። ከቤቷ አጠገብ ባለው ካፌ ውስጥ ጠረጴዛን አጸዳለሁ። ሀብታሞች ማንም አያየንም ብለው የሚያስቡትን ነገሮች አይቻለሁ። እጆቹን አጥብቆ ያዘ። አይምሮ ስለ ራት፣ ስለ መድኃኒቶችና እያንዳንዱን ሳህን ሲጨርስ በዝምታ ስለምትመለከተው ሚስቱ ማሰብ ጀመረ። የቤት ምግብ ይሻላል ፍቅሬ፣ በፍቅሬ የተሰራ ነው እያለች ውጭ እንዳይበላ እንዴት እንደምትከለክለው ትዝ አለው። ፍቅር የሚለው ቃል አሁን ተገላቢጦሽ ሆነበት። ልክ መራራ ነገርን እንደደበቀ ጣፋጭ ነገር። በሹክሹክታ እንዲህ አለች፣ በመስኮት በኩል በሾርባዋ ውስጥ ዱቄት ስትጨምር አይቻታለሁ። በሰውነቱ ውስጥ የቅዝቃዜ ማዕበል ፈሰሰ። በዚህ ጊዜ ከህመም ሳይሆን ከክህደት የመነጨ ነበረ። ከበስተጀርባው ሚስቱ በድንጋጤ ቆማለች። እጣ ፈንታ ለመናገር በሚወሰንበት ጊዜ ምስጢር ተደብቆ አይቀርምና ፊቷ ገርጥቶ ቆሟል። የሚስቱ የጫማ ድምፅ በጠጠሩ መንገድ ላይ ቆመ። ያ ድምፅ ልክ እንደ በደል ስሜት አየር ላይ በእርግጥ ሰፈረ። ፈገግ ለማለት እየሞከረች ነገር ግን አይኖቿ በልጅቷና በባሏ መካከል በፍጥነት ይንከራተቱ ነበረ። ከሜካፓ ጀርባ ፍርሃት ተደብቋል። ይቺ ልጅ ማነች ስትል በረድ ባለ ድምፅ ጠየቀች። ነገር ግን ድምጿ በውጥረት ሊሰበር እንደተቃረበ መስታወት በትንሹ ተሰነጣጠቀ። ሚሊየነሩ ቀስ ብሎ ከተቀመጠበት ተነስቶ ቆመ። አሁን የማዞር ስሜቱ ጠፍቷል። ከማንኛውም ህመም በላይ በፈጠነ ጥርጣሬ ሁሉም ነገር ተተክቷል። ታናሿ ልጅ ወደ ኋላ አላፈገፈገችም፣ አልሸሸችም። ከፍርሃት በላይ የሆነ እውነትን እንደምትጠብቅ በጽናት ቆመች። አይችሻለሁ አለች እንደገና። ትንሽዬ ፓኬት ውስጥ ነጭ ዱቄት በመስኮቱ አጠገብ ባለው ሾርባ ሳህን ውስጥ ስትጨምሪ በደንብ አይችሻለሁ አለቻት። ሚስትየው በፍጥነት መለሰች፣ ውሸታም ነች፣ ለገንዘብ ብላ ነው የምትዋሸው። በአይምሮ የሆስፒታል ጉብኝቶችን፣ ድካሙን፣ የእይታ መደብዘዝንና ያለሷ ድጋፍ መቆም ያቃታቸውን ምሽቶች መለስ ብሎ አሰባቸው። በአንድ ወቅት ይኖርበት የነበረው እምነት በጥንቃቄ ሲተካ የነበረውን ልዩነት አሁን አስፈሪ ሆነበት። በዚያ ጸጥታ በሰፈነበት ፓርክ ውስጥ ፍጹም ትዳሩ መፍረስ ጀመረ።
መፍረስ የጀመረው በጩኸት ሳይሆን በልጅቷ የማያወላውል እውነት ነበረ። አየሩ ከበፊቱ ይልቅ ከበደ። ልክ ዛፎቹ ራሳቸው እውነት ወጥታ እስክትጨርስ ትንፋሻቸውን ይዋጡ ይመስላሉ። ሚስቱን ተመለከታት። አሁን በፍቅር ሳይሆን ለዓመታት የነበረውን የታወረ እምነት ሰንጥቀው በሚያልፉ ስለታም ጥያቄዎች ተውጠዋል። በገዛ ቤት ካለ ሰው ይልቅ አንድ የጎዳና ልጅ እንዴት ታምናለህ የሚል ጥያቄ በአይምሮ ቢመላለስም በውስጡ ግን የሆነ ነገር ፈጽሞ ተቀይሯል። እውነት አንዴ በር አንኳኳች በኋላ ውሸት ድምጿ ከፍ ብሎ ይሰማልና ሚስቱ እንዴት ክኒኖቹን ምግቡንና መጠጡን ብቻዋን ተቀብለው እንደነበረ አገልጋዮች የእርሱን ሳህን ወይም የመድኃኒት ትሪ እንዳይነኩ እንዴት ትጠነቀቅ እንደነበረ ትዝ አለው። ያ ጥንቃቄ የመሰለው ነገር አሁን መልኩን ቀይሮ ታየው። እንደ ጨለማ ተስፈንጥሪ ደግነት እንደ ጭንብል አጥብቆ በዝምታ ቁጥጥር ስር የመዋል ሴራ። ልጅቷ አሁንም በለሰለሰ ድምፅ እንዲህ አለችው፣ እናቴ የሞተችው በዚህ ምክንያት ነው። የምታምነው ሰው ቀስ በቀስ እንድትሞት አደረጋት። ቃላቷ ክስ አልነበሩም፣ ነገር ግን ካጋጠማት ጠባሳ የመነጭ እንጂ ከብናብ ወይም ከስስት የመጣ ስላልነበረ በህመም ይንቀጠቀጡ ነበረ። ሚሊዮነሩ የጥፋተኝነት ስሜት ተሰማው። ለራሱ ሳይሆን መጠራጠርን ከመጋፈት ይልቅ በምቾት መኖርን መርጦ ምልክቶቹን ችላ በማለቱ በደከመና በተሰባበረ ድምፅ ወደ ሚስቱ ዞረ። ይህ ውሸት ከሆነ በልጃችን ማይ፣ ሆነ ብለሽ እኔን ጎርተሽኝ እንደማታቂ በምንወደው ልጃችን ማይ። በመጀመሪያ ዝምታ ሰፈነ። አንዳንድ ጊዜ ዝምታ ከማንኛውም ኑዛዜ በላይ ኃይልና ድምፅ አለው። የጥፋተኛ ልብ በዝምታ ይጮሃል። ከንፈሮቿ ተንቀጠቀጡ፣ ግን ምንም ቃል አልወጣም። ያ ዝምታ ከማንኛውም እውነት በላይ ጠንክሮ መታው። እንባዎቿ በጉንጯ ላይ ፈሰሱ። አሁን ግን እንባዋ የተለየ ነበረ፣ የፍቅር ሳይሆን የመጋለጥ ፍርሃት። በመጨረሻም ድምጿ እየተቆራረጠ በሹክሹክታ እንዲህ አለችው፣ ያደረግኩት ለኛ ብዬ ነው። ለወጣት ሴት ትተኸኝ ትሄዳለህ ብዬ ፈርቼ ነበረ። እርሱ ግን ወደ ኋላ ፈገፈገ። ቃላቷ እንደ መርዞች ተሰሙት። ፍቅርን መጠበቅ እንጂ የሚወዱትን ሰው ቀስ በቀስ መግደል አይደለም አላት። ያ ሁሉ ራት ግብዣ፣ ያ ሁሉ እንክብካቤ አለ እየተንገዳገደ። ለካስ ፍቅር አልነበረም ቁጥጥር ነበረ እያለ በጣም ጮኸ። ልትገድለው አስባ እንደነበርና ዓላማዋ እሷ ላይ ጥገኛ እንዲሆንና እንዲደክም ማድረግ ብቻ እንደነበረ በእንባ ጭምር ተናገረች። የዚህ አይነቱ ጭካኔ የተሞላበት አመከንዮ በውስጡ የሆነ ነገር ሰበረው። ምክንያቱም አንዴ የጠፋ እምነት መቼም ቢሆን እንደ ቀድሞ ሊመለስ አይችልምና። ትንሿ ልጅ በዝምታ ትመለከት ነበረ። ኩራት ወይም ደስታ አልታየባትም። ብቻ የእናቷ ዕጣ ፈንታ ሌላ ሰው ባለማግኘቱ የእፎይታ ስሜት ተሰማት። ሚሊዮነሩ ቃላት ከሚገልጹት በላይ በሆነ ምስጋና ልጅቷን አመሰገናት፣ ተመለከታት። እውነት ዛሬ የተቀደደ ልብስ ለብሳ እንደመጣችም ተረዳ። አሁን በቤቱ ያሉትን ነገሮች፣ ቤቱ፣ መኪኖቹ፣ ዝናው፣ ሁሉም ባዶ ሆኑበት። ከጎኑ ያለው ሰው ራሱ አደጋ በሚሆንበት ጊዜ ምንም ነገር ዋጋ የለውም። ጣቶቹ እየተንቀጠቀጡ ስልክ ደወለ። ምክንያቱም ፍቅር ለሕይወቱ አደገኛ የሆነ ክህደትን ሰበብ ሊሆን አይችልም ነበረ። ሚስቱ ተንበርክካ ይቅርታን ለመነች፣ አለቀሰች። ፍርሃት ይቅር የማይባል ስህተት እንድትሰራ እንዳስገድዳትም ተናዘዘች። እርሱ ግን ፍርሃት ለጉዳት ምክንያት እንደማይሆንና ያለ ገደብ የሚደረግ ደግነት ውሎ አድሮ ወደ እስር ቤትነት እንደሚቀየር ተረዳ። የተሰማው ቁጭት እንጂ ቁጣ አልነበረም። የሚያዝነውም በእውነት ለተገለጠችው ሴት ሳይሆን እርሷ እንደሆነችው አድርጎ ለሚያስባት ለዛች ለሞተችው ሴት ትውስታ ነበረ። ፖሊሶች መጥተው በቁጥጥር ስር አዋሏት። አልተቃወመችም። እንባዋ አሁንም በዝምታ ይፈሳል። የጥፋተኝነት ስሜት አቅሟን ያሟጠጠው ይመስላል። ልጅቷ ከባድ እውነት ከተናገረች በኋላ እንደ ልማዷ ልትሰወር ወደ ኋላ ፈገፈገች። እርሱ ግን ቀስ ብሎ ወደ እርሷ ጠጋለ። ኮቱንም አውልቆ በትከሻዋ ላይ ያለበሳት። ከዚህ ቀድሞ አግኝተው የማታውቀው ጥበቃ ይመስል ነበረ። ስምሽ ማን ነው ብሎም ጠየቃት። አይኖቿ ግራ ተጋብተው ነበረ። ምክንያቱም
ከሀብታሞች የሚገኝ ደግነት ችግር ሲወገድ አብሮ ይጠፋልና። እርሱ ግን ራሱን በመነቅነቅ እንዲህ አላት፣ ዛሬ ሕይወቴን አድነሻል። ቤቱ ሊሸሹ የማይችለው የእውነት ድምፅ ተሞልቶ ባድኖቱ ያስተጋባ ጀመረ። ቀድሞም ምንም ሳያውቅ ፈገግ ብሎ ይቀመጥበት የነበረው የምግብ ጠረጴዛ አጠገብ በቀስታ አለፈ። አደጋው ከጎኑ ተቀምጦ ነበረ። አገልጋዮቹ በዝምታ ይመለከቱታል። ወሬውም በሹክሹክታ ይሰራጭ ነበረ። ምክንያቱም እውነት አንዴ ከተገለጠች የሀብታም ግድግዳዎች እንኳን ስንጥቁን መደበቅ አይችሉም። ትኩረቱ ግን ሶፋው ላይ ተቀምጣ የሚሞቅ መጠጥ የያዘችው ትንሽዬ ልጅ ላይ ነበረ። ከእንግዲህ ወደ ጎዳና አትመለሽም አላት በለሰለሰ ድምፅ። በዝምተኛ ሞት ካዳንሺ በኋላ መልሰሽ ጎዳና ላይ አትወድቂም። አይኖቿ በእንባ ተሞሉ። ይህ የሆነው በመገረም ሳይሆን ባለማመን ነበረ። ምክንያቱም ለእርሷ ቃል ኪዳኖች ሁልጊዜም ነገ ሳይደርሱ የሚፈርሱ ነበሩና። ሀብት አልፈልግም ስትል በሹክሹክታ ተናገረች። ልክ እንደ እናቴ ያለ ሞት እንዳትሞት ስለፈለግኩ ብቻ ነው። ባለሀብቱ በቢሮ መስኮትና በጥቁሩ መኪናው መስታወት በኩል ሲመለከት ለኖረው ችላ ላለው መከራ ሁሉ የጥፋተኝነት ስሜት ተሰማው። በዚያች ምሽት አንድ ውሳኔ ወሰነ። በፍቅር ስም የሚደረግ ቁጥጥር ሳይሆን እውነት የሰፈነበት ቤት ለመገንባት ወሰነ። የጧቱ የፀሐይ ብርሃን ወደ ቤቱ ሲገባ እንደ ቅንጦት ሳይሆን እውነት ጋር ተጋፍጦ መትረፍን እንደሚያበስር ጸጥተኛ ማስታወሻ ነበረ። ከወራት በኋላ ለመጀመሪያ ጊዜ ሰውነቱ ሲቀለው ተሰማው። ቆይቶም ዶክተሮቹ በደሙ ውስጥ መርዛማ ነገሮች መኖራቸውን አረጋገጡ። ልክ እንደ ትንሿ ልጅ እንዳስጠነቀቀችው ውጤቱ ቢያሳምምም ጥርጣሬው ግን ሙሉ በሙሉ ተወገደለት። እውነታውም ምንም እንኳን የሚጎዳ ቢሆንም አሁንም ግልጽ ሆኖለታል። ለመጀመሪያ ጊዜ ወደ ወጥ ቤት ራሱ በመግባት ምግቡን በልበ ሙሉነት መረጠ። አሁን ሕይወቱን መልሶ ተቆጣጠረ። ይህ ቁጥጥር ግን በሌሎች ላይ ስልጣን ለመያዝ ሳይሆን ራሱን ለመጠበቅ ያህል ነው። ትንሿ ልጅ ጠረጴዛው ላይ ተቀምጣ የቤት ስራዋን ትሰራለች። አዲሱ የትምህርት ቦርሳዋ ከጎኗ ተቀምጧል። የወደፊት ተስፋዋ የድሮ ፍርሃቷን ቀስ በቀስ እየተካው መጣ። እርሷ በቀላል ነገሮች ስትሳቀቅ ማየቱ በገንዘብ ሊጠገን የማይችለውን የውስጡን ስብራት ፈወሰለት። የሚስቱን መታሰር ወሬ በመላ ከተማው ተሰራጨ። እርሱ ግን አልደበቀውም። ምክንያቱም ዝምታ ከእውነት ይልቅ ውሸትን ይከላከላልና። ይልቁንም ሌሎች ሰዎች መሰል አደጋዎችን ችላ እንዳይሉ መጠለያዎችን እናም የግንዛቤ ማስጨበጫ ፕሮግራሞችን በገንዘብ መርዳት ጀመረ። ባለሀብቱ በጭፍን እምነት ሕይወቱን ሊያጣ ነበረ። ነገር ግን ምንም የሌላት ሕፃን ሁሉንም ነገር መለሰችለት። ታሪኩም ትልቅ ትምህርት ሆነ። ያለ እውነት የሚደረግ ፍቅር አደገኛ ነው። እውነት ግን ቢያምም እንኳን ሰውን ያድናል። ውድ የአበናብ ክሮኒክልስ ቤተሰቦቻችን ስለዚህ ልብ የሚያሞቅ ታሪክ እንዲሁም የሚያስደነግጠው የዛሬው ታሪካችን ላይ ምን ተማራችሁ? ሕፃኗ እውነቱን መናገሯ ትክክል ነው? የሚስቱስ ፍርሃት የሚመስል ነገር ነው ወይስ ሌላ ዓላማ ያላት ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም አንድ ተጨማሪ ነገር፣ ባለሀብቱስ በሚስቱ ላይ ያደረገው ነገር አግባብ ነው ወይስ ከዛ የበለጠ ማድረግ ነበረበት? ቪዲዮን ከወደዳችሁት ላይክ ማድረጋችሁን ቻናሉንም ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋበዝናችሁ። እንዲሁም ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። ቸር ቆዩልን።